ይስጥልኝ እንደምንላችሁ አሉ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ መጋቢት 3 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። በአዲግራትና በአዲጉዳም ከተሞች ስልጣን በኃይል ለመቆጣጠር ጥቃት መከፈቱን አቶ ጌታቸው ረዳ መናገራቸውን ኤርትራ ሌተናል ጄኔራል ጻድቃን ጦርነት እየቀሰቀሱብኝ ነው ስትል የቀረበባትን ክስ መካዷን እንዲሁም ደግሞ የድምጻዊ አንዱዓለም ጎሳ ጮኛ በሆነችው ሟች ቀነኒ አዱኛ ማሟዝ ዙሪያ ምርመራ ያጣራ መሆኑን ፖሊስ ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሐናፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በአዲግራትና በአዲጉዳም ከተሞች ስልጣን በኃይል ለመቆጣጠር ጥቃት መከፈቱን አቶ ጌታቸው ረዳ ተናገሩ። ለሁለት በተከፈሉት የህወሓት አመራሮች መካከል ያለው ክፍፍል ሰሞኑን ከፍ ብሎ ወደ ሽኩቻ ውስጥ መግባቱ እየተገለጸ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሶስት የክልሉ የጸጥታ አመራሮች ላይ የእግድ እርምጃ መውሰዳቸውን ተከትሎ በጊዜያዊ አስተዳደሩ በህወሓትና በክልሉ የጸጥታ ኃይል አመራሮች መካከል ያለው ውጥረት ከፍ ብሏል። አቶ ጌታቸው ረዳ ከሶስቱ የጸጥታ አመራሮች በተጨማሪም በትላንትናው ዕለት በክልሉ የሰላምና ጸጥታ ቢሮ ኃላፊ ሌተናል ጄኔራል ፍሳሐ ኪዳኑ ላይ የእግድ ደብዳቤ ጽፈዋል። አቶ ጌታቸው ረዳ ከህገወጡ የህወሓት አንጃ ጋር የወገኑ የትግራይ ወታደራዊ አዛዦች በመቀሌና አዲጉዳም ከተሞች በሰላማዊ ሰዎች ላይ በመተኮስ በርካቶች ላይ ጉዳት አድርሰዋል በማለት ትናንት ምሽት በማህበራዊ የትስስር ገጻቸው ላይ ከሰዋል። ጌታቸው ወታደራዊ አዛዦቹ የጊዜያዊ አስተዳደሩን መዋቅሮች ለማፈራረስ የሚያደርጉትን እንቅስቃሴ የተቃወሙ ሰላማዊ ሰዎችን ሰብስበው በማሰር ተጠምደዋል በማለትም ወንጅለዋል። በአዲግራት የተካሄደው በሰራዊት የታገዘ መፈንቅለ ስልጣን ያለ ግጭት የተካሄደ ሲሆን በአዲጉዳም ከተማ ታጣቂዎች በወሰዱት እርምጃም የከተማው በርካታ ሰዎች የአካል ጥቃት ሰለባ እንደሆኑ ተነግሯል። የአዲግራት ከተማ አስተዳደር ትላንት ምሽት ባወጣው መግለጫ በዶክተር ደብረጽዮን ገብረሚካኤል የሚመራው ህወሓት ባሰማራቸው ታጣቂዎች የከንቲባ ጽሕፈት ቤት በመስበር መፈንቅለ ስልጣን ተካሂዷል ብሏል። ይህንን ተከትሎም በመቀለ በአዲጉዳምና በአዲግራት ከተሞች የጸጥታ ኃይሎች ጣልቃ ገብነት እንዲቆም የሚጠይቅ ሰላማዊ ሰልፎች ለማካሄድ ዝግጅት እየተደረገ ነው። በጊዜያዊ አስተዳደሩና በህወሓት ቡድኖች ሁለት ከንቲባ በተሾመላት አዲግራት ከተማ በህወሓት ቡድን የተሾሙት ከንቲባ በሰራዊት ኃይል በመታገዝ በኃይል በር በመስበር ጽሕፈት ቤቱን እንደያዙት የምስራቃዊ ዞን የጸጥታ ኃላፊ አቶ ኪዱ ገብረ ጻድቅ አስታውቀዋል። የታጠቁ አካላት ወደ ከንቲባ ጽሕፈት ቤትም በኃይል ቁልፍ ሰብረው መግባታቸውን አቶ ኪዱ አስረድተዋል። ኤርትራ ሌተናል ጄኔራል ጻድቃን ጦርነት እየቀሰቀሱብኝ ነው ስትል የቀረበባትን ክስ ካደች። ለወረራ ዝግጅት አድርጓል እንዲሁም ከህወሓት አንዱ ክንፍ ጋር ተቧድኗል በሚል ክስ እየቀረበበት ያለው የኤርትራ መንግስት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ጻድቃን ገብረትንሳይ የጦርነት ሰባቂነት አጀንዳ አቀንቅነዋል በማለት በቃል አቀባዩ የማነ ገብረ መስቀል በኩል ክዷል። ጄኔራል ጻድቃን ሁለቱ ሀገሮች ጦርነት ውስጥ ለመግባት የመጨረሻው ምዕራፍ ላይ ደርሰዋል ማለታቸው የጦርነት አጀንዳ አራማጅነታቸውን ያሳያል በማለት የማነ የመልሶ ክስ ያቀረቡ ሲሆን መሬት ላይ ያለውን እውነታ ከመጥቀስ ጻድቃንን መወንጀል መርጠዋል። ጄኔራል ጻድቃን ኢትዮጵያ አሰብ ወደብን በኃይል መያዝ አለባት የሚለው አቋም ከድሮ ጀምሮ በማንጸባረቅ ይታወቁ ነበር ያሉት የኤርትራው ባለስልጣን የማነ አሁን ግን የሰላም አቀንቃይ መስለው መታየት ይፈልጋሉ በማለት ትችት ሰንዝረዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ጻድቃን ገብረትንሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ትናንት በእንግሊዘኛ ባስነበቡት ጽሑፍ ማስጠንቀቃቸውን መዘገባችን ይታወሳል። በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ያሉት ጻድቃን በዚህም ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻ ተናግረዋል። የኤርትራ መንግስትን የወራሪነት ባህሪ አስተውያለሁ ያሉት ጄኔራሉ እንደ ኢትዮጵያና ሱዳን ያሉ ሀገራት እንደ መጠቀሚያ እንደሚያደርግ ጠቅሰው ከመረብ ወንዝ በስተደቡብ ካሉ ወንድሞች ጋር ግጭት ውስጥ በመግባት ለማሳካት ይሞክራሉ ሲሉ ኢሳያስ አፈወርቂን ከሰዋል።
የድምጻዊ አንዱዓለም ጎሳ እጮኛ በሆነችው ሟች ቀነኒ አዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑን ፖሊስ አስታወቀ። በኦሮምኛ ሙዚቃዎቹ የሚታወቀው የአርቲስት አንዱዓለም ጎሳ እጮኛው ቀነኒ አዱኛ በትናንትናው ዕለት በድንገት ህይወቷ ማለፉ በብዙዎች ዘንድ አነጋጋሪ ጉዳይ ሆኗል። በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ነዋሪ የነበረችው ሟች ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ባለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉ ተገልጿል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ ተመረቀችውና በሞዴሊንግ በማስተዋወቂያ ስራዎች በማህበራዊ ሚዲያ ዝናን ማትረፍ የቻለችው ቀነኒ ድንገታዊ ሞት ተከትሎ ታዲያ በማህበራዊ ሚዲያ በርካታ ተከታዮቿ ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ይህንን ተከትሎም የአዲስ አበባ ፖሊስ በዛሬው ዕለት በማህበራዊ ትስስር ገጹ ይዞት በወጣው መረጃ የድምጻዊ አንዱዓለም ጎሳ እጮኛ በሆነችው ሟች ቀነኒ አዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑን አስታውቋል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ማሰባሰቡን የገለጸ ሲሆን የሟችን አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ ማድረጉን ማስታወቋል። ሟች ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት በቤት ውስጥ ነበር ያለውን ድምጻዊ አንዱዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ መሆኑን አስታውቆ በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚደረግ ተገልጿል። የአዲስ አበባ ፖሊስ አክሎም በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑም ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳቱ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ አሳስበዋል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በስራ ቅጥር ሽፋን በህገወጥ ዓለም አቀፍ የሰዎች አዘዋዋሪዎች ወደ ማይናማር ተወስደው በችግር ውስጥ የሚገኙ በርካታ ኢትዮጵያውያን ዜጎች የድረሱልን ጥሪ ሲያሰሙ ቆይተዋል። መንግስትም ችግር ውስጥ የሚገኙ ዜጎችን ለመታደግ ጥረት እያደረገ እንደሚገኝ ገልጿል። በዚህም በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 43 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ህንድ የሚገኘው የኢትዮጵያ ኤምባሲ ከታይላንድ ዋና ከተማ ባንኮክ 600 ኪሎ ሜትር ርቀት ላይ በሚገኘው መጠለያ ጣቢያ ዲፕሎማቶችን በማሰማራት በተደረገው ጥረት ወደ ሀገራቸው እንዲመለሱ መደረጉን ሚኒስቴሩ ገልጿል። በተያያዘ ዜና መንግስት ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረኩ ነው ብሏል። መንግስት በዚሁ አጋጣሚ በድጋሚ ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የሥራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠቡ ሲል አሳስበዋል። ከማይናማር ገታ ወጥተው ታይላንድ ካምፕ ከነበሩት የኢትዮጵያውያን መካከል 32 የሚሆኑት ባሳለፍነው ሰኞ ወደ ኢትዮጵያ መመለሳቸውን መዘገባችን ይታወሳል። የወላጆች ኮሚቴ አሁንም ከገታ ወጥተው በታይላንድ ያሉ በማይናማር ገና ከገታ ያልወጡና ወጥተው ወደ ታይላንድ ያልተሻገሩ ጭራሹንም ያሉበት የማይታወቅ በርካታ ኢትዮጵያውያን መፍትሄ እንዲሰጣቸው ጠይቋል። ዩክሬን ከሩሲያ ጋር የ30 ቀናት የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን አስታወቀች። የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ካደረጉት የአንድ ቀን ውይይት በኋላ ዩክሬን በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ተናግራለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐሳቡን ለሩሲያ እንደሚያቀርቡና ኳሱ በእነሱ ሜዳ መሆኑን ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሁን ሩሲያ በአዎንታዊ ሐሳብ እንድትስማማ ማሳመን የአሜሪካ ኃላፊነት ነው ብለዋል። የማክሰኞው የጅዳ ውይይት በዜሌንስኪና በዶናልድ ትራምፕ መካከል በጽህፈት ቤታቸው ውስጥ ከተፈጠረው ያልተለመደ ግጭት በኋላ በሁለቱ ሀገራት መካከል የተካሄደ የመጀመሪያው ይፋዊ ውይይት ነው። ሁለቱ ሀገራት ባወጡት የጋራ መግለጫ አሜሪካ ከዚህ ቀደም ታይቶ በማይታወቅ ሁኔታ በዋሽንግተን ከተካሄደው ፍጥጫ በኋላ ያቋረጠችውን የደህንነት መረጃዎች ልውውጥና ወታደራዊ ድጋፍ ማድረግ እንደምትጀምር ተናግራለች።
የዩናይትድ ስቴትስ እና የዩክሬን መግለጫ ሁለቱም ልኡካን ተደራዳሪ ቡድናቸውን ለመሰየም ተስማምተው ወዲያውኑ የዩክሬን ዘላቂ ደህንነትን የሚያረጋግጥ ሰላም ለማስፈን ድርድር ይጀምራል ብሏል። ዩክሬን ተኩስ ለማቆምና ለመነጋገር ዝግጁ ነች ያሉት ሩቢዮ ሩሲያ ሐሳቡን ውድቅ ካደረገች በሚያሳዝነው ሁኔታ ሰላም ለማምጣት እንቅፋት የሆነው ማን እንደሆነ እናውቃለን ብለዋል። የዩክሬን ፕሬዝዳንት በቪዲዮ የለቀቁት መግለጫም በጂዳ ለተካሄደው ገንቢ ውይይት ዶናልድ ትራምፕን አመስግነው ሩሲያ ጦርነቱን ለማስቆም ወይም ጦርነቱን ለመቀጠል ፈቃደኝነቷን ማሳየት አለባት፣ ጊዜው ሙሉን እውነት የምናውቅበት ነው ብለዋል። ዶናልድ ትራምፕም ከፕሬዝዳንት ፑቲን ጋር እንደሚነጋገሩና በሐሳቡም ይስማማሉ ብለው ተስፋ እንደሚያደርጉ በዋይት ሃውስ ለጋዜጠኞቹ ተናግረዋል። ተመልካቾቻችን የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን